ሰላም ጤና ይስጥልኝ የክንፋን መረጃ ቤተሰቦቻችን። የቀድሞ የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር የነበሩት የሰብአዊ መብቶች አማካሪና ተመራማሪ አቶ ያሬድ ኃይለማርያም በዘወትር ቅዳሜ የመልእክተ ቅዳሜ ዝግጅታቸው የተለያዩ የሰብአዊ መብት ጉዳዮችን የሚመለከቱ ርዕሰ ጉዳዮችን በስፋት ይዳስሳሉ። በትላንትናው የታህሳስ 18 2018 ዓ.ም የመልእክተ ቅዳሜ ዝግጅታቸው ረሃብ፣ ችጋርና ደህንነት እንደ አንድ የፖለቲካ መሳሪያ መጠቀም በሚል ርዕስ ክፉ የሚባሉ የአገዛዝ ስርዓቶች ህዝብን በደህንነት አረንቋ ውስጥ ዘፍቆ ማቆየትና ችጋርን እንዴት የፖለቲካ መሳሪያ እንዳደረገ በሰላም እጦት፣ በወንጀሎች መበራከት፣ አፈናና ሌሎች አደገኛ የሆኑ የጸጥታ ችግሮች ሆን ብሎ በመፍጠር ዜጎች ደህንነትና ጥበቃ ፍለጋ የአገዛዝ ስርዓቱ ላይ ጥገኛ እንዲሆኑ ማድረግ እንዲሁም ሌሎች ሐሳቦች ላይ ሰፋ ያለ ሀተታ አቅርበዋል። እኛም ሐሳቡን እንደሚከተለው እናቀርበዋለን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ረሃብ፣ ችጋርና ደህንነትን እንደ አንድ የፖለቲካ መሳሪያ መጠቀም። ኦርጋናይዜሽን ኦፍ ሃንገር ኤንድ ፖቨርቲ ፎር ፖለቲካል ሪፕሬሽን። የዛሬው መልእክተ ቅዳሜ ዋነኛ ትኩረት ክፉ የሚባሉ የአገዛዝ ስርዓቶች ህዝብን በደህንነት አረንቋ ውስጥ ዘፍቆ ማቆየትና ችጋርን እንዴት የፖለቲካ መሳሪያ በማድረግ እንደሚጠቀሙበት በማሳየት ህዝብ ራሱን ከደህንነትና ከችግር ለማላቀቅ ምን ላይ ማተኮር እንደሚኖርበት ለመጠቆም የታለመ ነው። ህዝብን ለተራዘመ ጊዜ በደህንነት ውስጥ ደፍቆ ማቆየትም ሆነ አልፎ አልፎ በሚከሰቱ ተፈጥሯዊ አደጎች፣ የአየር መዛባት፣ ጦርነት ወይም የፖለቲካ አለመረጋጋቶች የሚፈጥሯቸውን የኑሮ መዛባቶች ተከትለው በሚከሰቱ ረሃቦች ወይም ችጋር እንዲማቅቅ ማድረግ በብዙ አምባገነናዊ ስርዓቶች ውስጥ እንደ አንድ በደንብ ታስቦባቸውና ውጤታቸውም ተፈልጎ የሚደረጉና ህዝብን በአፈና ውስጥ አምቆ ለማቆየትና ለመግዣነት የሚያገለግል ስልት አድርገው የሚጠቀሙበት መሆኑን የጋራ ግንዛቤ መፍጠር የግድ ይላል። ረሃብና ደህንነትን እንደ መሳሪያ የመጠቀሙን አምባገነኖች ስልት ለየብቻ በምሳሌ ጭምር እናያቸዋለን። አንደኛ፣ ረሃብ ወይም ችጋርን እንደ ጦር መሳሪያ መጠቀም። ኦርጋናይዜሽን ኦፍ ሃንገር። ረሃብን የመግዣ መሳሪያ ማድረግ በሙስና ውስጥ የተዘፈቀውን የህዝብን ሀብት ያለ አግባብ በመጠቀም መድሎና ወገንተኝነትን በሰፈነበት ወይም የዘር ፖለቲካ ስር በሰደደበት፣ መሰረታዊ ሰብአዊ መብቶች በከፋ ሁኔታ በሚፈጸሙበት፣ ግጭቶችና ጦርነቶች በተስፋፉበትና የዲሞክራሲ ባህል ባልዳበረበት ሀገር የአገዛዝ ስርዓቶቹ የፖለቲካ ምህዳሮቹን ከማጥበብ፣ ህዝብን በግፍ አድራጎት ሰላም ከመንሳት፣ አፈናና እስር በመጠቀም ተፈናቃዮቻቸውን ከፖለቲካ ምህዳሩ እንዲወገዱ ከማድረጋቸው እና ጠመንጃን ዋነኛ የመግዣ መሳሪያ ከማድረግ ባልተናነሰ ሚሊዮኖች የምግብ ዋስትና ወይም ፉድ ሴኩሪቲ እንዲያጡ፣ ግጭቶች ባሉባቸው አካባቢዎች ደግሞ የምግብና ሌሎች ሰብአዊ እርዳታዎች በበቂ ሁኔታ እንዳይቀርቡ ወይም የሚቀርቡበትን መንገዶች በማስተጓጎል በአንድ አካባቢ ያለን ህዝብ ወይም አንድን ማህበረሰብ ለመቅጫነት ወይም አንበርክኮ ለመግዣ የፖለቲካ መሳሪያ አድርገው ይጠቀሙበታል። በተለይም በግጭቶች ወቅት ለተፋላሚ ወገኖች ድጋፍ ሊሰጡ ይችላሉ የሚሏቸውን የማህበረሰብ ክፍሎች በረሃብ እንዲማቅቁ በማድረግ ሰብአዊ እርዳታዎች እንዳያገኙ መከላከል፣ እርዳታዎቹን ለሌላ ዓላማ ማዋል የተለመደ የተፋላሚ አካላትን አቅም የማዳከሚያ፣ አካባቢውንና ህዝቡን ሙሉ በሙሉ ለመቆጣጠር የወታደራዊ የበላይነት ለማግኘት በማሰብ የሚወስዷቸውን እርምጃዎች ሲሆኑ በዓለም ደረጃ የሚታወሱ በርካታ ህዝብን በረሃብ የማሰቃየትና የመፍጀት የጦር ወንጀሎች ተፈጽመዋል። ለዚህም የቅርቦቹ የሲሪያና የጋዛ ጦርነቶች በዋነኛነት መጥቀስ ይቻላል። ወደ ሀገራችንም መለስ ያለን እንደሆን በትግራዩ ጦርነት የብልጽግና መንግስት የትግራይ ህዝብ ላይ ከፈጸማቸው ዓለም አቀፍ ወንጀሎች መካከል አንዱና ዋነኛው ከጥይትና ከድሮን ጥቃት የሚተርፈውን ህዝብ መሰረታዊ የሆኑ የሰብአዊ እርዳታዎች ሙሉ በሙሉ በመንፈግ በረሃብ የመቅጣትና ለህዋት ሊሰጥ ይችላል ተብሎ የሚታሰበውን ድጋፍ እንዲቆም የማድረግ ስልት አንዱ ነበር። ይህ ሁኔታ በቅርቡም በአማራ ክልል የሚገኙ ተፈናቃዮች ላይ ሲፈጸም ተስተውሏል። ረሃብን እንደ አንድ የጦር መሳሪያ በመጠቀም አንድን ማህበረሰብ ኢላማ በማድረግ ማዳከምና መጉዳት በብዙ ስልቶች ሊገለጽ ይችላል። አካባቢውን በመክበብ ምንም አይነት አቅርቦቶች እንዳያገኙ ማድረግ፣ ገበሬዎችና አምራች የሆኑ አካላት ኢላማ ያደረጉ ጥቃቶችን መፈጸም፣ የምግብ ክምችት ያለባቸው አካባቢዎችን ሆን ብሎ ኢላማ በማድረግ ማውደም፣ ከውጪ ለጋሶች ወይም ከህዝብ የተሰበሰቡ እርዳታዎችን በመቆጣጠር እርዳታው ለሌሎች ዓላማዎች ማዋል። ለምሳሌ በትግራዩ ጦርነት ወቅትና ከጦርነቱ ማቆም በኋላ የዓለም አቀፍ የምግብ ድርጅት ኢትዮጵያ መንግስት ላይ ካቀረባቸው ክሶች አንዱ ለእርዳታ የተለገሱ እህሎችን ለወታደሩ በማደልና ስንዴውን ወደ ውጪ በመላክ እና ገበያ ላይ በማዋል እርዳታው ለተጎጂዎቹ እንዳይደርስ ማድረጉን በዓለም አቀፍ መድረክ ላይ የተነገረ ከባድ ወንጀል ነበር።
እንዲሁም ሆን ብሎ የምግብ እጥረት እንዳለ በማስመሰል አዳዲስ የግጭት ስጋቶችን በመፍጠር ህዝብን ማሸበር፣ ተፈናቃዮች ወደ ቀያቸው እንዳይመለሱ እንቅፋቶችን በመፍጠርና ሌሎች በጄኔቫ ኮንቬንሽንና ዩኤን የተለያዩ ሰነዶች የተቀመጡ መስፈርቶችን በመጣስ ህዝብን በረሃብ ውስጥ በማቆየት ለከፋ ችግር መዳረግ ወደ ግጭት ውስጥ የገቡ የአምባገነን መንግስታት የተለመዱና አደገኛ የወንጀል አድራጎቶች ናቸው። ረሃብን እንደ መሳሪያ መጠቀም በጦርነት ጊዜ ብቻ ሳይሆን ጦርነቱ ከመከሰቱ በፊት በሚኖሩ የፖለቲካ ፍጥጫዎችና ከጦርነት በኋላም የአገዛዝ ስርዓቶቹ ሙሉ በሙሉ የበላይነት የሚያሳዩበት ሁኔታ ባልተፈጠረበት የፖለቲካ አውድ ውስጥም ረሃብ እንደ መሳሪያ ይጠቀሙበታል። ዛሬ በትግራይና በአማራ ክልል አፍጥጦ የሚታዩ የችግር አደጋዎች የፖለቲካ ኃይሎች የፈጠሯቸውና በተለይም የአገዛዝ ስርዓቱ ማህበረሰቡን በረሃብ በመቅጣት ተፋላሚዎቹን ወይም እንደ ህወሓት ያሉ ተገዳዳሪዎቹን የማዳከሚያ አንድ መንገድ አድርጎ እንደሚጠቀምባቸው ብዙ ማሳያዎች ከጦርነቱ በፊት በሁለቱ ዓመታት የብልጽግና መንግስት የወሰዳቸው እርምጃዎችና ከጦርነቱም በኋላ የተስተዋሉ ጉልህ እርምጃዎችን በመዘርዘር የአገዛዝ ስርዓቱ ረሃብን እንደ ጦር መሳሪያ የሚጠቀም መሆኑን ማሳየት ይቻላል። ህወሓት በጫካም በስልጣን ዘመኑም አሁንም በክልል ገዢነት ዘመኑ ረሃብንና ደህንነትን እንደ ማፈኛ ስልት እንደሚጠቀም ታሪክን መለስ ብሎ መቃኘት ይቻላል። በዛው ልክ የአገዛዝ ስርዓቱ ብቻ ሳይሆን በዋነኛነት የህወሓት አመራሮች የትግራይን ህዝብ እንደ ሆስቴጅ ወይም ለፖለቲካ ዓላማ የመጠቀሚያ ምርኮኛ አድርገው በመያዝ በክልሉ ውስጥ ዛሬ እየታየ ላለው የከፋ ደህንነት ችግር መባባስ ግንባር ቀደም ተጠቃሽ መሆኑን እንዲሁም የድህረቱን የኋላ ታሪክ ጭምር እየመዘዝን ማሳየት እንችላለን። የአውሬነት ባህሪ የተላበሱ የህወሓት አመራሮች የትግራይን ህዝብ እላዩ ላይ እንደ መዥገር ተጣብቀው ደሙን እየመጠጡ ለረሃብ፣ ለእልቂት፣ ለድህነትና መከራ የዳረጉት አልበቃ ብሏቸው ሌሎች የፖለቲካ ኃይሎችንም ለህወሓት የሚሰነዝሩትን ጥቃት ሁሉ ኢላማ እንዲሆንና የበቀልና የጥላቻ ማወራረጃ እንዲሆን አድርገውታል። የትግራይ ህዝብ በሁለት አቅጣጫ አንድም ከራሱ ከህወሓትና ሌላም ህወሓትን ኢላማ ካደረጉ ኃይሎች በሚሰነዘርበት የጭካኔ ጥቃት ክፉኛ ሲመታ፣ ሲራብ፣ ሲሰደድና ማቅ ሲለብስ ይህ የቅርቡ ክስተት የመጀመሪያው አይደለም። ሰሞኑን ከትግራይ ህጻጽ የሚባል አካባቢ የወጣውን አስደንጋጭ በፎቶግራፍ የተደገፈ የችጋር ማሳያ ምስል ተከትሎ በበይነ መረብ የተደረገውን ንቅናቄና ቁጣ ተከትሎ ከህወሓት ሆነ ከፌዴራል መንግስቱ የተሰጡት ምላሾችና ሁለቱም ያሳዩቸው እጅግ አስነዋሪና ጭካኔ የተሞላው ራስን ከተጠያቂነት የመከላከል የፖለቲካ አካሄድ ሁለቱም አካላት በክልሉ ህዝብ ላይ የሚደርሰውን መከራ፣ ረሃብና ችግር እንደ አንድ መሳሪያ እየተጠቀሙበት መሆኑን ጥሩ ማሳያ ነው። እነዚህ በተለይም የፌዴራል መንግስቱ ህዝብን ከረሃብና ስቃይ የመታደግ ኃላፊነቱን መወጣት ተስኖት ለነፍሳቸው ያደሩ ወጣቶች የጀመሩትን የእርዳታ ማሰባሰቢያ እንቅስቃሴ ለመቆጣጠር የሄደበት መንገድ በዛው ልክ ሀገሪቱ ምን አይነት ጭካኔና ርህራሄ የሌላቸው ፖለቲከኞች እጅ ላይ መውደቋን ማሳያ ነው። ሁለተኛ፣ ህዝብን ለተራዘመ ጊዜ በደህንነት ማቆየት እንደ መሳሪያ መጠቀም። ዌፐናይዜሽን ኦፍ ፖቨርቲ አስ ፖለቲካል ስትራቴጂ። በዚህ ክፍል ስር የምናየው ደግሞ አምባገነናዊ የአገዛዝ ስርዓቶች ህዝብን በከፋ ደህንነቱ ሰንቅሮ በማቆየት የስልጣን እድሜን እንዴት ማራዘምና እንደ ፖለቲካ ስልት እንደሚጠቀሙበት በመጠኑ የምናይ ይሆናል። በብዙ የአፍሪካ ሀገራትና በአንዳንድ የላቲን አሜሪካ ሀገሮች እንደተስተዋለው የስልጣን ላይ የሚቆዩ የአገዛዝ ስርዓቶችና በስርዓቶቹ ተጠቃሚ የሚሆኑ ጥቂት ልሂቃን ስልት በመንደፍና የተለያዩ መንገዶችን በመጠቀም ሰፊውን ህዝብ ለረጅም ጊዜ በደህንነት አረንቋ ውስጥ እንዲቆይና ደህንነቱም እንዲባባስ በማድረግ በኢኮኖሚ በማህበራዊ ህይወቱም ሆነ በፖለቲካ ብቃቱ ራሱን ችሎ እንዳይቆም፣ ሞጋች እንዳይሆን፣ ሀገሩንና ንብረቱን ከዘራፊ ልሂቃን መታደግ እንዳይችልና ሁሌም የእነሱ ጥገኛ እንዲሆን የሚጠቀሙበት ስልት ነው። ዜጎች የዕለት ጉርሳቸውን፣ መጠለያቸውንና አንዳንድ ለመኖር የሚያስችሏቸውን መሰረታዊ አቅርቦቶች ከማሳደድና እነሱን ለማግኘት ደፋ ቀና ከማለት ባለፈ በሀገራቸው ፖለቲካም ሆነ የኢኮኖሚ እንቅስቃሴ ላይ ወሳኝ ሚና እንዳይኖራቸውና አቅሙንም እንዳያገኙ የማድረጊያ አዋጭ ስልት አድርገው ይወስዱታል። የዚህ ደህንነት እንደ አንድ የመግዣ መሳሪያ አድርጎ የመውሰድ ዌፐናይዜሽን ኦፍ ፖቨርቲ የተለያዩ መገለጫዎች ያሉት ሲሆን ከብዙዎቹ ጥቂቶቹን ልጥቀስ። አንደኛ፣ አብላጫው የሀገሪቱ ህዝብ በአገዛዝ ስርዓቱና እሱ በፈጠራቸው ጥቂት ልሂቃን ባለሀብቶች ላይ ጥገኛ ሆኖ እንዲኖር ማድረግ፣ ማኑፋክቸሪንግ ዲፔንደንስ። በዚህም የተነሳ ከ90 በመቶ በላይ የሚሆነው የሀገሪቱ ህዝብ የመንግስት ተቀጣሪና የተረፈው ደግሞ ጥቂት ባለሀብቶች ቀጥረው የሚያሰሩት አገልጋይ ይሆናል።
ይህ የመንግስትና የጥቂት ባለሀብቶች ጭሰኛ የሆነው የሀገሪቱ አብላጫው ህዝብ ኑሮ ከእጅ ወደ አፍ ስለሚሆን ሁሌም የቀጣሪዎቹን እጅ አይቶ በእነሱ ፍቃድ ውሎ አዳሪ ስለሚሆን የፖለቲካና የኢኮኖሚ ነጻነት የለውም። ሁለተኛ፣ አብላጫው ህዝብ ልጆቹን የሚያስተምርባቸው ተቋማትም እንዲሁ ሙሉ በሙሉ በሚባል ደረጃ የአገዛዝ ስርዓቶቹንና ጥቂት ባለሀብቶች እጅ ስለሚወድቅ የትምህርት ፖሊሲዎችን ከመቅረጽ አንስቶ በመረጃ አቅርቦትም ላይ የቀጣዩን ትውልድ እጣ ፋንታ የሚወስኑት እነሱ ይሆናሉ። ኮንትሮሊንግ ኢንፎርሜሽን ኤንድ ኤዱኬሽን። ሶስተኛ፣ የህዝቡን የፖለቲካ ፍቃድ ሙሉ በሙሉ ለመቆጣጠር በሚያስችል ድህነት ውስጥ የሚኖር ህዝብ የምርጫ ውጤትንም መቆጣጠር ያስችላቸዋል ወይም ኤሌክቶራል ማኒፑሌሽን። ድሃው ማህበረሰብ ቤት ለማግኘት፣ ስራ ለማግኘት ወይም የያዘውን ስራ ላለማጣትና ሌሎች ከመንግስትና ከአገዛዝ ስርዓቱ ደጋፊ ልሂቃን የሚያገኛቸውን ጥቅሞች ላለማጣት ሲል በነጻነት የመምረጥ መብቱን አሳልፎ ይሰጣል። ወይዘሮ አዳነች የምርጫ ጊዜ ሲቃረብ የኮንዶሚኒየም ቤቶች ቁልፎች በኪሳቸው ይዘው እየዞሩ ላሻቸው የሚያድሉት ከዚህ አይነቱ የቁጥጥር ስልት የሚመነጭ በመሆኑ ነው። አራተኛ፣ የሀገሪቱን የኢኮኖሚ አቅም ክፉኛ የሚያዳክሙ የዜጎችን የማምረት አቅም የሚፈታተኑ ጠንካራ ነጋዴዎችን እንዳይፈጠሩ የሚያደርጉ የሀገርን ውስጥ አምራችን አቅም የሚጎዱ የግብርና ሌሎች ገዳቢ ፖሊሲዎችን በማውጣት የዜጎችን በኢኮኖሚ ቶሎ የማደግ አቅም መገደብ። አምስተኛ፣ በሰላም እጦት፣ በወንጀል መበራከት፣ አፈናና ሌሎች አደገኛ የሆኑ የጸጥታ ችግሮችን ሆን ብሎ በመፍጠር ወይም ችላ ብሎ እንዲባባሱ በማድረግ ዜጎች ደህንነትና ጥበቃ ፍለጋ የአገዛዝ ስርዓቱ ላይ ጥገኛ እንዲሆኑ ማድረግ። ሶሻል ኤንድ ሴኩሪቲ ኮንሲኩዌንስስ ሌላው ደህንነትን ማባባሻና እንደ መሳሪያ የመጠቀሚያ ስልት ነው። ለዚህም ዛሬ ኢትዮጵያ የምትገኝበት ወቅታዊ ሁኔታ ጥሩ ምሳሌ ነው። በሀገሪቱ ውስጥ እየተካሄዱ ያሉ ግጭቶች፣ የዜጎች ታፍኖ መሳወር፣ የመንገዶች ለአደጋ የተጋለጡ መሆን፣ የእርስ በርስ ግጭቶችና የታጣቂዎች መበራከት ዜጎች አንድ አፋኝም ቢሆን ጉልበት ያለው አምባገነን ኃይል መኖር ላይ ጥያቄ እንዳያነሱና እንደውም ጥገኛ እንዲሆኑ የሚያደርግ ነው። በአጠቃላይ ኢትዮጵያ ለብዙ አስርት ዓመታት ረሃብን፣ ችጋርና ድህነትን እንደ አንድ ህዝብን የማሸበሪያ የማንቆርቆዣና አፍኖ የመግዣ መንገድ ተደርጎ ሲተገበርባት የኖረች ሀገር ነች። ይህ ችግር ከዕለት ተዕለት የከፋና መልኩን እየቀየረ ዛሬ የደረሰበት እጅግ አደገኛና አስነዋሪ ሁኔታ ውስጥ ከቶናል። ትልቁ ነገር የአገዛዝ ስርዓቶቹ አስበውበትና ውጤቱን ፈልገው እየተገበሩት ያለው ረሃብን፣ ችጋርንና ድህነትን እንደ መግዣ መሳሪያ የመጠቀም ስልት በግጭት ወቅት ወይም በጦርነት አውድ ውስጥ የሚፈጸም ሲሆን ደግሞ እንደ አንድ የጦር ወንጀል የሚቆጠርና በዓለም አቀፍ የወንጀል ሕግም ጭምር የሚያስጠይቅ የከፋና የጭካኔ አድራጎት መሆኑን በመግለጽ ላቁም። መልካም ሰንበት ሲሉ የቀድሞ የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ዋና ዳይሬክተር የነበሩት የሰብአዊ መብቶች አማካሪና ተመራማሪ አቶ ያሬድ ኃይለማርያም የመልእክተ ቅዳሜ ዝግጅታቸው ሐሳባቸውን አስተላልፈዋል። በሌላ ዝግጅት እስክንገናኝ ድረስ ቸር ያቆየን።